ቢሆን እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እግዚአብሔር አምላክ የተመሰገነ። ሰፊ ሀሳብ ቢሆንም ሙሉውን ስለዚህ የሚናገር ቢሆንም ዛሬ የምንመለከተው ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 17 ያለውን ነው ማለት ነው። እና ይህንን በምንመለከትበት ጊዜ ስለ ፍሬያማ ህይወት ነው የሚናገሩ ይሄ ክፍል። እግዚአብሔር ቢፈቅድ ስለ ፍሬያማ ህይወት እንድንነጋገር ነው ማስበው ዛሬን ቀጣይ ባሉትንም ጊዜያቶች እና ስለ ፍሬያማነት እንደዚሁም ደግሞ ስለ መስፋፋት እግዚአብሔርን እንድንጠይቀው እንደ ህብረት ፍሬያማ እንድንሆን ደግሞም እንድንስፋፋ እንድንጠይቀው ላሳስባችሁ፣ በዚህም ደግሞ እኛም እንድንተጋ የእግዚአብሔር ቃል ምን ይላል የሚለውን እንድንመለከት ነው። እንግዲህ ዮሐንስ ወንጌል ምዕራፍ 15 ላይ እንደሚነግረን ስለ ፍሬ የሚል ነገር ተደጋግሞ እናገኛለን። ፍሬ የማያፈራ ይላል። ይህም ብቻ አይደለም፣ ፍሬ የምናፈራበትንም ደግሞ እውነታ ሲነግረን ብዙ ፍሬ እንድታፈሩ ብሎ ይናገራል። እና ፍሬ የሚያፈራ ዛፍ አለ፣ ፍሬ የማያፈራ ዛፍ ደግሞ አለ ማለት ነው። ፍሬ የሚያፈራው ብዙ እንዲያፈራ የተሻለ ኦፖርቹኒቲ የተሻለ ግብአት ሲደረግለት፣ የማያፈራው ግን እሱ ራሱ ሲወገድ እንመለከታለን። ይህን ምሳሌ ይዘን ወደኛ አንድ 3 ነጥቦችን እንድንመለከት ፈልጋለሁ። የመጀመሪያው ፍሬያማ ህይወት የሚመጣው በክርስቶስ ከመኖር እንደሆነ እንመለከታለን ማለት ነው። ቁጥር 1 እስከ 8 የምናየው ይሄንን ነው። ሌላኛውን ስንመለከት ሁለተኛውን ነጥብ የፍሬያማ ህይወት መለኪያው መታዘዝና ፍቅር መሆኑን ከቁጥር 9 እስከ 12 እናያለን። የፍሬያማ ህይወት መለኪያ አለው መታዘዝ እንደዚሁም ደግሞ ፍቅር መሆኑን ደግሞ እንመለከታለን። ሶስተኛው የፍሬያማ ህይወት ዓላማ እግዚአብሔር ማክበር እንደሆነ ከቁጥር 8 እስከ 16 17 ባለው እንመለከታለን ማለት ነው። እነዚህ ነገሮች ነጥብ በነጥብ ለመመልከት ነጥብ በነጥብ የምንመለከተው እንደው ዝም ብለን ችሎታ ለማሳየት አይደለም። እያንዳንዳችን ውስጥ ገብቶ ያ ነገር በኦርደር የእግዚአብሔርን ቃል በማጥናታችን ህይወታችን እንዲለወጥ ለማሳየት ነው ማለት ነው። ግራ ላለማጋባት ነው ማለት ነው ብለን ከዚህ ጥቅሶችን እያበዛን ሰዎች እንዳይታወቁ ለማሳየት ያክል ነው። እና ለነዚህ ለሶስቱ መሰረታዊ ፖይንቶች ወይም ነጥቦች መግቢያ ለመስራት ሞክሬያለሁና የኢየሱስ የመጨረሻ የስንብት ንግግር እንደሆነ በመጽሐፍ ቅዱስ ባለሙያዎች ይሄ ክፍል ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ እያገለገለ ቆይቶ ከአገልግሎቱ የጨረሰ እንደሆነ በመከራን በመቀበል ከዛም መከራ በኋላ በኃይል በእግዚአብሔር መንፈስ በመነሳት ወደ ሰማይ ሊያርግበት በቀረበ ጊዜ ይህንን ወሳኝ ከሚባሉ ስነ መለኮታዊ እውነታዎች አንዱን ለደቀ መዛሙርቶቹ እንዳካፈላቸው የመጨረሻው ዲስኮርስ እንደሆነ ይህንን ላሳስባችሁ ፈልጋለሁ። እንግዲህ ጌታችን ኢየሱስ ከመስቀሉ በፊት ለደቀ መዛሙርቱ የሰጠው ትምህርት
ምን የሚል ነው? ከፊት ለፊታቸው ስለሚመጣው ተልኮ ነው። እስካሁን ራሱን ያስተዋውቃቸው ነበረ። ማን እንደሆነ፣ ከየት እንደመጣ፣ ምን እያደረገ እንዳለ እየነገራቸው ነበረ። አሁን ደግሞ በእርሱ ካመኑ፣ እሱ የእግዚአብሔር ልጅ መሆኑን ካመኑ፣ በእርሱ ካመኑ ምን እንደሚጠበቅባቸው፣ ምን አይነት ተልኮ እንደሚኖራቸው እያሳሰባቸው እያሳወቃቸው እንመለከታለን። ከዚህም የተነሳ የክርስቲያን ሕይወት ይሄ የሚያሳየን ከደቀ መዛሙርቱ አጠቃላይ ሁኔታ ስንመለከት የክርስቲያን ሕይወት ከክርስቶስ ጋር የሚኖር እንደዚሁም ደግሞ የሚቀጥል ህብረት መሆኑን ያስተምራል ማለት ነው። ስለ ተክሉና ስለ ቅርንጫፎቹ ሲያነሳ የክርስቲያንም ሕይወት ልክ እንዳንድ ተክልና እንደ ቅርንጫፎቹ እንደዚሁ ከክርስቶስ ጋር መጣበቅ ደግሞም በዚህ መጣበቅ መቀጠል እንደሚያስፈልግ ይናገራል ማለት ነው። መኖር የመጀመሪያው ደረጃ ሊሆን ይችላል። ከዛስ ተጣብቀን መቀጠል የሆነ ሞት ብቻ አይደለም፣ የማያቋርጥ ሂደት እንደሆነ ክርስትና ይሄ ነገር ያስተምረናል። ለዚህ ነው ጌታ ኢየሱስ እኔ እውነተኛ የወይን ግንድ ነኝ ብሎ ስለራሱ መናገር ጀመረ ማለት ነው። ብዙ ሰዎች እኔ አምላክ አይደለሁም ብለው ጌታ ኢየሱስ እኔ አምላክ ነኝ ብሎ አልተናገረም። እስቲ አምላክ ነኝ ብሎ የተናገረበትን ክፍል ንገሩኝ ብለው ይናገራሉ። እና እውነተኛ የወይን ግንድ ነኝ እያለ ያለው የወይኑ ቅርንጫፍ ከግንዱ ከተለየ በራሱ ህልው ሊሆን በራሱ ህይወት ሊኖረው በራሱ ህያው ሆኖ ማንነቱን ወይም ተግባሩን ሊያንቀሳቅስ አይችልም። ከፍሬያማነት በፊት ህይወት ይቀድማል። ስለዚህ ጌታ ኢየሱስ እኔ እውነተኛ የወይን ግንድ ነኝ ብሎ ሲናገር ታሪካዊ እውነታዎች አሉ። በኢሳይያስ ምዕራፍ 5 ከቁጥር 1 እስከ 7 እስራኤልን እግዚአብሔር ለዓለም እንደ እውነተኛ የወይን ግንድ አስቀምጧት ነበር። እንደዚሁም በመዝሙረ ዳዊት ምዕራፍ 80 ከቁጥር 8 እስከ 16 ስትመለከቱ የወይን ዘለላ ወይም ቅርንጫፍ ከሌላ ቦታ እንዳመጣና አሕዛብን አባሮ እንደተከላት ይናገራል። ይቺ የተተከለችው የመለኮት እንክብካቤ ያላት እውነተኛ የወይን ግንድ ግን መልካም ታፈራለች ተብሎ ሲጠበቅ መልካም አላፈራችም። ከዓለም ሴንተር ነው ጂኦግራፊውን ስትመለከቱ አቀማመጧ ከአፍሪካ፣ ከአውሮፓ፣ ከኤዥያ እንደዚሁም ከአሜሪካ ከዓለም ሁሉ ማዕከላዊ ሁኔታ ተቀምጣ መልካም እንድታፈራ ለዓለም ሁሉ እንድታበራ እውነተኛውን ማንነት መለኮትን አንድ አምላክን በማምለክ የሚገኘውን የዘላለም ሕይወት እንድታሳይ ተቀምጣ ነበር። ስለዚህ በኢሳይያስ ምን ይላል? መልካም እንድታፈራ ድንጋዩን አወጣው ይላል። መሬቱን አመቻቸው። ድንጋይ ብሎ የሚጠራው እነማንን ነው የሚለውን ትተነው እነዛን ድንጋዮች አስወግዶ መሬቷን ኮትኩቶ በዚያ መሬት ላይ ተከላት፣ ዙሪያዋንም አጠረላት። በዙሪያዋ በዛች መሬት ላይ የነበሩትን አስወግዶ እሷን በዚያች መሬት ላይ ተክሎ ከዛ በኋላ በዙሪያዋ ከነበሩትም ፕሮቴክሽን አጥር ሆኖ ይችን የወይን ተክል ሲጠብቃት መልካም ፍሬ ታፈራለች ተብሎ ነበረ። ነገር ግን ይቺ እስራኤል የተባለችው የወይን ተክል መራራ ፍሬ አፈራች ይላል። ኮምጣጣ ፍሬ አፈራች ይላል። እና ስለዚህ ምን አደርጋታለኋል? አሁን አጥሯን እነቅላለኋል። ሌላ የሚነቀል አይደለም። ፕሮቴክሽን አይኖራትም። እተዋታለሁ። ከዛ በኋላ እንስሳት ይገባሉ፣ ይራገጡባታል። ከጥበቃ ውጭ ስለምትሆን እንደፈለጉ ይሆናል። እንግዲህ ወይን እንደምታውቁት ምንም እንኳን ተወዳጅ ተክል ቢሆንም ያለ ጥበቃ በራሱ እንደ ሌሎች ዛፎች ችግር መቋቋም የሚችል አይደለም እና የራሱ የሰዎች እንክብካቤ ያስፈልገዋል። ስለዚህ ጌታ ኢየሱስ እያለ ያለው ያኔ እስራኤል በቀደመው ጊዜ ተነግሮባቸው ይሆናሉ ተብለው ያልሆኑት አሁን ግን ትክክለኛው የወይን ግንድ አያችሁ። ለዚህ ነው ሕግም ተሰጣቸው። ሕጉን መፈጸም ሲያቅታቸው ምን አለ? እኔ የሕግ ፍጻሜ ነኝ አለ። ትንቢት ተሰጣቸው። ትንቢቱን ሳይፈጽሙ ሲቀሩ የትንቢት ፍጻሜ ሆኖ መጣ። እንግዲህ ወይን ናችሁ ተባሉ። ይሄንን መሆን ሲያቅታቸው የወይኑ ምልኡ ማንነት እኔ ነኝ ብሎ መጣ ማለት ነው። ከዚህ የተነሳ ምን እያለ ነው? እውነተኛ የወይን ግንድ እኔ ነኝ፣ ገበሬው ደግሞ አባቴ ነው አለ። ስለዚህ እዚህ ጋር ስትመለከቱ አንዱ
የአብና የወልድን ማንነት የሁለቱን በራሳቸው ህልው መሆናቸውን ያሳየናል። ወይኑም በራሱ ህልው ነው፣ ገበሬውም በራሱ ህልው ነው። ሕያውነትንም የሚያሳይ ነው ማለት ነው። አንዳንዶች የሚያስተምሩት ትምህርት አለ። እግዚአብሔር ማለት ቀድሞ አብ የነበረ በኋላ ወልድ የሆነ ከዛም ደግሞ መንፈስ ቅዱስ የሆነ ነው፣ አንዱ ነው ራሱን የሚለዋውጠው የሚል የሐሰት ትምህርት አለ። ይሄንን የሚያፈርስ መሆኑን የምታዩ ተመልከቱ። ገበሬው አለ፣ ወይኑ አለ። ሁለቱም በራሳቸው ህልው ናቸው። ሁለቱም ዘሴም ታይም ነው የኖሩት። ስለዚህ እናንተ ደግሞ ብሎ አማኞችን ወይም ቤተክርስቲያንን ደግሞ ቅርንጫፎች ናችሁ ብሎ ሲናገር እናያለን ማለት ነው። ስለዚህ ወልድ እንደ ወይን ግንድ እንደ ላይፍ ጊቨር ሆኖ፣ አብ ደግሞ እንደ ገበሬ ሆኖ፣ ገበሬው ምንድነው የሚያደርገው ብትሉ በራሱ የገበሬ ማንነት ስናነሳ በራሱ ምንድነው የምትሉኝ? የሚዘራውን ዘር በራሱ እንትን እንዲያደርግ እንዲበቅል ወይም ህያው እንዲሆን ማድረግ አይችልም። ገበሬ ግን ዘሩ በራሱ ህያው ስለሆነ ማንነት ስላለው ነው። ማመቻቸት ነው፣ የማመቻቸት ስራ ነው ገበሬው የሚሰራው። እና አሁን ስለ ገበሬ ነው የማወራው እንጂ ስለ አብ አይደለም እየነገርኳቸው ያለው። ስለዚህ አብ በራሱ ህያው ነው፣ ወልድም በራሱ ህያው ነው የሚለውን ይሄ መለኮታዊ ትምህርትም ያሳየናል። እኛ ስለ አሁናዊው ስለ ራሳችን ድርሻ ማወቃችን አስፈላጊ ሆኖ እንደነዚህ አይነት ስነ መለኮታዊ እውነታዎችንም ደግሞ ልዩነቶችን መገንዘባችን አግባብና የግድ ስለሆነ ይህንን ማሳየት ስላለብኝ ነው። ወልድ በራሱ ህያው ነው፣ አብም በራሱ ህያው ነው። ስለዚህ በስም ሶስት ናቸው፣ በአካልም ሶስት ነው ብለን እናስባለን እናምናለንም። ነገር ግን በመለኮት ስንት አምላክ ነው ያለን? አንድ አምላክ ነው ያለን። አያችሁ፣ በዘላለማዊነት በጌትነት በገዥነት በፈጣሪነት አንድ አምላክ ነው ያለን። ስም የሚያሳየው ማንነትን ስለሆነ፣ ስም የሚያሳየው በራሱ አካልን ስለሆነ በስምና በአካል ሶስት በመለኮት አንድ አምላክ ነው ያለን ብለን የምንለው ከዚህ የተነሳ ነው ማለት ነው። በራሳቸው ህያው። ለዚህ ነው አብ በራሱ ህይወት እንዳለው ወልድም በራሱ ህይወት ስላለው ስለዚህ ህይወት ይሰጣቸዋል ብሎ በዮሐንስ 6 የሚናገረው እርሱን እዚህ ጋም እንደሚደግም ላሳያችሁ ላሳስባችሁ እፈልጋለሁ ነው። እንግዲህ የዚህ ምዕራፍ ዋና ሐሳብ ምንድነው ብትሉ ክርስቲያን ፍሬያማ የሚሆነው በክርስቶስ በመኖር ነው። ስለ ፍሬያማ ህይወት እንደ ተቋም ፍሬያማ እንድንሆን፣ እንደ ቤተሰብ ፍሬያማ እንድንሆን፣ እንደ ግለሰብ ፍሬያማ እንድንሆን ተጠርተናል። ስለዚህ ባለፈው ሳምንት እንደነገርኳችሁ የብዜት ዓመት ማድረግ አለብን። የብዜት ዓመት እንዲሆንልን፣ የመስፋፋት ዓመት እንዲሆንልን ልንጸልይ ይገባናል። ከመጸለያችን እንዳለ ሆኖ እግዚአብሔርን መጠየቃችን እንዳለ ሆኖ መርሆ ደግሞ ያስፈልገናል። ስለዚህ ስለ ብዜት ስናነሳ ብዜት ዝም ብሎ አይመጣም። ብዜት ራሱ ህግ ነው፣ ስርዓት አለው። እግዚአብሔር ወንድና ሴትን ከፈጠረ በኋላ ብዙ ተባዙ የሚለውን ስርዓት ህግ በላያቸው ላይ ተናግሯል። እንስሳትንም ከፈጠረ በኋላ እንዲበዙ እንዲባዙ፣ አዕዋፋትንም ከፈጠረ በኋላ እንዲበዙ እንዲባዙ መባዛት ህግ ነው። እንግዲህ እነሱ በሪፕሮዳክሽን ሲስተም ተፈጥሮ ይህንን ማድረግ አክሰስ ካላቸው በመንፈሳዊ ዓለም ደግሞ የምንባዛው በምንድን ነው ብንል የመጀመሪያው ከክርስቶስ ጋር በመጣበቅ ነው። ሌላኛው ደግሞ በወንጌል ስብከት መሆኑን የእግዚአብሔር ቃል ይነግረናል። እዚህ ጋር የምንባዛበትን ህግ ለዚህ ነው ክርስቲያን አንዱ የምንባዛበት ውጤት ምንድን ነው ብትሉ ፍሬያማነት ነው። ያ ፍሬያማነት የሚመጣው እንግዲህ ከክርስቶስ ጋር በመሆኑ ለእርሱ በመታዘዝ በፍቅር በመመላለስም ለእርሱ መታዘዝ አለብን ኢንዲቪጁዋሊ፣ እንደዚሁም ደግሞ በፍቅር ይቻዘር አንዳችን ለአንዳችን እውነተኛ የሆነ ፍቅር፣ ጄኒውን የሆነ ፍቅር፣ ክርስቶስ ማዕከል ያደረገ ፍቅር ሲኖረን እንደሆነ ይሄንን እናያለን ማለት ነው። ይሄንን ይዘን ተራ ቁጥር 1 ላይ ምን አለን? ፍሬያማ ህይወት የሚመጣው በክርስቶስ በመኖር ነው እና ይሄንን ነው ቁጥር 1 ጀምሮ እስከ 8 የሚነግረን። ይሄንን ክፍል እስቲ ከቃሉ ላንብብላችሁ። ምንድነው እያለ ያለው? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን እንግዲህ የገበሬው ስራ ምንድነው ስትሉ ፍሬያማ የሚባለው ህይወት እንዲኖር ፍሬያማ እንዲሆን ያን ተክል ሳፖርት ማድረግ እንደሆነ ታያላችሁ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣
አንደኛው ነው። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ተመልከቱ፣ የማያፈራው ይወገዳል፣ የሚያፈራው ግን የበለጠ ያፈራ ዘንድ ሌላ ኦፖርቹኒቲ፣ ሌላ ድል፣ ሌላ አክሰስ እንደሚሰጠው ይናገራል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ፣ በእኔ ኑሩ፣ እኔም በእናንተ። ይህ ነው ፖይንቱ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም ነው። ስለዚህ ፍሬያማ ለመሆን ምን ማድረግ ያስፈልጋል ብለን ስናነሳ ፍሬያማ ህይወት የሚመጣው በክርስቶስ በመኖር ነው። በእኔ ካልኖራችሁ አትችሉም። እንግዲህ ፍሬ የምናፈራ ከሆነ የማያስፈልገው ነገር ከህይወታችን ይወገዳል። ፍሬ የምናፈራ ከሆነ እንደገና የመቀጠል እድል ይኖረናል። ፍሬ ማናፈራ ከሆነ ግን ፍሬ የማያፈራው ዛፍ፣ አሁን ቅርንጫፉ ላይ ተመልከቱ። የወይኑ ግንዱን አሁን ምሳሌያችን የሆነው ምናልባት እዚህ ጋር ሀረግ አድርገን ስለን ብናስቀምጥ ጥሩ ነበረ እና ስታዩት ፍሬ የሚያፈራው ይታወቃል፣ የማያፈራው ይታወቃል። ስለዚህ የማያፈራውን ይለቅመዋል፣ ያስወግደዋል። የሚያፈራው የበለጠ ያጠረዋን ሲል ምቾት ነው። ምቾት እንዲኖረው ይሄ አላግባብ ህይወትን የሚሻማውን ነገር ያስወግዳል ብሎ ይናገራል። እንግዲህ ይህንን ፖይንት ስናይ በእኔ ኑሩ እኔም በእናንተ እኖራለሁ። ቁጥር 4 በእኔ መኖር የሚለው ምን ማለት ነው ስንል መቆየት፣ መጽናት፣ በቋሚነት መቀጠል የሚለው እንደሆነ ይህንን መኖ ይለዋል። በሰዎቹ ግሪካዊ እንትኑ መኖ ነው የሚለው። ምንድነው እሱ? መቆየት፣ ኑባሬ። ይህም ብቻ አይደለም፣ መጽናት፣ በቋሚነት እንደዚሁም ደግሞ ቀጣይነት ባለው ሁኔታ ኮንሲስተንስ በሆነ በማይለዋወጥ ሁኔታ እዛ ጋር መቆየትን ይጠይቃል። ለፍሬያማነት እንደ ቤተክርስቲያን ስናስብ መቆየት ይጠይቃል። ኦቨርናይት ብዜት አይመጣም። ቆይታው ግን ኢንተርናል ስትሬንግዝ ብቻ ከሆነ ለውጥ ሊመጣ አይችልም። ቆይታው ውስጥንም ማጠንከር ያስፈልጋል፣ ውጭንም ማጠንከር ያስፈልጋል። በቆይታ ወደ ውስጥ ህብረታችንን ማጠንከር፣ ወደ ውጭ ደግሞ የእኛን ጥንካሬ ለሌሎች ማሳየት ያስፈልጋል። ወዳጆች ያንን በምናደርግበት ጊዜ ነው እንግዲህ ምን ማለት ነው በእኔ ኑሩ? መቆየት ከእሱ ጋር በእግዚአብሔር ቃል፣ በጸሎት፣ በመታዘዝ እርሱን አምነን በሚያስተምረን ዲሲፕሊን ስላችሁ የምናልፍባቸው መንገዶች ደስ ማያሰኙ እንዲህ አገልጋይ ሆኖ ክርስቲያን ሆኖ እንዴት እንደዚህ ያልፋል? እንዴ የጌታ ልጅ ሆና እንዴት እንዲህ ትሆናለች? አያችሁ፣ በዛ ዲሲፕሊን እንማራለን። ከኔና ከናንተ ላይ መወገድ ያለበት እንደው ልጅ ስለሆንን ሁሉ ይገባናል ማለት አይደለም። ለልጆቻችን ሁሉን አንፈቅድላቸውም። የማያስፈልጋቸውን በማያስፈልጋቸው ሰዓት እንዲጥሉ ነው የምንገርፋቸው። አያችሁ፣ በሚያስፈልገው ጊዜ ግን ምንም ልንከለክላቸው አንችልም። ለምን ብትሉ ህግ ነው፣ አብሯቸው ሊቀጥል የሚገባ ነገር ነውና መቆየት፣ መኖር፣ መጽናት፣ ይህም ከቋሚነት ጋር እንደሆነ ላሳስባችሁ ፈልጋለሁ። ምን ማለት ነው? ጊዜያዊ ግንኙነትን ሳይሆን ከክርስቶስ ጋር የማያቋርጥ ህብረትን ያመለክታል። ጊዜያዊ አይደለም፣ የአንድ ሰሞን አይደለም። እስቲ ቆይ ቸክራ ላርገው፣ ይህንን ህብረት ፍሬያማ ሆንበታለሁ አልሆንበትም፣ እስቲ ልሞክረው። ኖ እንደሱ አይደለም። ከእርሱ ጋር የማይፈርስ ኮቨናንት፣ በእርሱ ደም የተደረገ በመስቀል የተደረገ ያን ቋሚነት ነው የሚያሳየው ነው። በትዳራችን፣ በስራ ቦታችን፣ በአጥቢያ ቤተክርስቲያን፣ በአገልግሎታችን፣ በእግዚአብሔር በሰጠን ተልኮ ፍሬያማ እንድንሆን ከጌታ ጋር በግል መቆየት ይጠይቃል ነው። የአንድ ሰሞን አይደለም ነው። የኮንትራት ቆይታ አይደለም ነው። እንግዲህ የወይን ቅርንጫፍ ከግንዱ ከተለየ ፍሬ ማፍራት አይችልም። ለምን? ሎ ነው፣ በቃ ህግ ነው። አንድ ቅርንጫፍ ከግንዱ ከተቆረጠ መወገድ ብቻ ነው ያለው። እንትን ይገርማችኋል፣ አይታዘንለትም፣ ይወገዳል። እነሰንስ በመበስበስ ይወገዳል፣ በመቃጠል ይወገዳል፣ በአይኒ ሚንስ ግን ይወገዳል። እንዳይወገድ ካስፈለገ ግን ከግንዱ ጋር መቆየት ነው የሚያስፈልገው።
ወዳጆቼ። ስለዚህ የፐርሰናል ኮሚትመንት ያስፈልጋል። ከጌታ ጋር ለመሆን የግል መሰጠት ይጠይቃል። የግል ፈቃደኛ መሆን ያስፈልጋል እና ከኢየሱስ ጋር የገባነው ኮሚትመንት የምናፈርሰው አይደለም። ሳይመቸን የምንተወው አይደለም። ሲመቸን የምናመልክ፣ ሳይመቸን የምናመልክ፣ ሲመቸን ወንጌል የምናሰራጭ፣ ሳይመቸን ወንጌል የምናሰራጭ መሆን አይችልም ማለት ነው። ሁል ጊዜ በእግዚአብሔር ጸጋ ተደግፈን የምናደርግ መሆን አለበት። ኤግዛምፕል ሌላ ሀገር ብትኖሩ እና የተለያዩ የስራ አማራጮች ቢኖሯችሁ በእርግጠኝነት ሰዓታችሁን አብቃቅታችሁ ታደርጋላችሁ። የትምህርት ኦፖርቹኒቲ ቢኖራችሁ ያንን ነው የምታደርጉት። እያንዳንዳችን እኔም በሆን እንደዛ። ስለዚህ በዚህ ባለንበት ሀገር በምንኖርበት ሁኔታ ባይብል ስቴዲ ጌታ ፈቅዶ ቢኖረን፣ ለምሳሌ ወንጌል ስርጭት ቲም ውስጥ ብንገባ፣ የጸሎት ቲም ውስጥ ብንገባ ጊዜያችንን አብቃቅተን ልናደርገውና በዛ ዲሲፕሊን ራሳችንን ልናሰለጥን ነው የሚገባል። አይመቸኝም፣ ጊዜ የለኝም የሚባለውን ነገር እንደው እያንዳንዱ ሰው ከኢትዮጵያ ወጥቶ ቢያየው ጥሩ ነው ይባላል። ምክንያቱም እዛ አይመቸኝ የሚለው ጊዜ የለኝ የሚለው በደንብ ነው ሰዎች አጣጥመው የሚኖሩት። ስለዚህ እኛ ደግሞ ጌታ በረዳን መጠን ከጌታ ጋር ከቆይን ነው እርስ በርሳችንም አብረን እንቆያለን፣ እርስ በርሳችንም አብረን እንሰራለን፣ እርስ በርሳችንም ሁኔታዎችን አልፈን ለፍሬያማነት እንተጋለን። አያችሁ ወዳጆች፣ ይህንን የምናደርግበት ዓመት እንዲሆንልን መጪው የበጀት ዓመት ስለ ፍሬያማነት እግዚአብሔር ሊያሰለጥነን ሊያነሳሳን ይፈልጋል። እንግዲህ ክርስቲያንም ከክርስቶስ ተለይቶ መንፈሳዊ ፍሬ ማፍራት አይችልም። ለምን? ከእኔ ተለይታችሁ ምንም ልታደርጉ አትችሉም የሚለው ቁጥር 5 ላይ ይሄንን ያለ እኔ ምንም ማድረግ አትችሉም። ይሄ ተስፋ አስቆራጭ አይመስልም? አንዳንድ ጊዜ ጌታ ኢየሱስ ሲያስተምር ተስፋ አስቆራጭ ትምህርቶችን ያስተምራል። ለመሰላችሁ ጥሩ ነው ማስተማሩ። ያለሱ ምንም ማድረግ ካልቻልን፣ ስለዚህ አማራጩ ምንድነው? ፍሬ ማፍራት ፈልጋለሁ፣ ያለ እርሱ ግን ምንም ማድረግ አልችልም። ያለ እርሱ ምንም ማድረግ ካልቻልኩኝ ግን ደግሞ ፍሬ ማፍራት ከፈለኩኝ አማራጭ አለኝ። ምንድነው እሱ? ተስፋ ቆርጬ ወደኋላ ሪግሬት ማድረግ ወይስ ፍሬ ማፈራበት ግንድ ጋር ምን ማድረግ? መጣበቅ። ተስፋ አስቆራጭ የሚመስሉ ነገሮች የበለጠ ወደ ግራ ወደ ቀኝ ብትል ምንም አይነት ሆፕ የለም። ስለዚህ እኔ ጋር ምን አድርግ ነው? ተጣበቅ ነው እኮ፣ ሌላ እንትን አይደለም። ሌላ አማራጭ ፍለጋ አትሂዱ፣ ወደ ግራ ወደ ቀኝ አትበሉ። ስለዚህ ምን አድርጉ? እኔ ጋር ሁኑ የሚለውን ቁርጥ ባለ በማያሻማ ቃል ነው እየነገረን ያለው። ያለ እኔ ምንም ልታደርጉ አትችሉም ካለ እኛንን መሆን ያለብን ከእርሱ ጋር ነው። በቃ እውነት እየነገረን ነው። እዛም የለም እዛም የለም እዛም የለም። ስለዚህ እኔው ጋር ነው እያለ ምንጩ ጋር እንድንጣበቅ እግዚአብሔር ይርዳል። ማስተዋልና ጥበብን ጌታ ያብዛልን። እንግዲህ ይሄ የሚያሳየን ምንድነው? የክርስቶስን ሙሉ መንፈሳዊ ጥገኝነት አያችሁ፣ መሻት አለብን። የክርስቶስን ሙሉ መንፈሳዊ ጥገኝነት መሻት አለብን። እሱን ነው እየነገረን ያለው። በእርሱ ላይ ጥገኞች ነን። በክርስቶስ ላይ መሆን ያ የኛ አማራጭ አይደለም፣ ግዴታ መሆኑን እንድንመለከት ቅዱሳን ላሳስባችሁ ፈልጋለሁ። አቴንሽን እና እሱ ነው ማሳሰብ ፈልገው። እያልክ ያለው ምንድን ነው? እርሱ ጋር ብቻ ነው መሆን ያለብን። ጥገኞች ነን፣ ወደ እሱ እንመልከት የሚለው ነው። እንግዲህ ይህንን ወደ ራሳችንም ብናመጣ ወይም ሌሎችም መጽሐፍ ቅዱሳዊ ማስረጃዎችን ብናቀርብ መዝሙረ ዳዊት ምዕራፍ 1 ቁጥር 3 ላይ ያለውን ታያላችሁ። እርሱም ይላል በውሃ አጠገብ እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል ብሎ ይነግረናል። የሚሰራው ይከናወንለታል ይላል። በውሃ አጠገብ እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል ብሎ የሚነግረን ይህንን ነው። ከእርሱ ጋር የምንጣበቅ ከሆነ ፍሬያማነት የግድ ነው፣ ይመጣል። ያንን ግን በአንድ ሌሊት እናመጣዋለን ብለን አናስብም። ክብር ላዳኛችን ለኢየሱስ ክርስቶስ ይሁን። ወዳጆች ተመልከቱ፣ ይህን ነው በውሃ አጠገብ እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል። ስለዚህ ምንድን ነው እያልን ያለ ነው? ከእርሱ ጋር ከተገናኘን ነው ፍሬያማ መሆን የግድ ነው። የህግ ጉዳይ ነው፣ የተፈጥሮ ጉዳይ ነው፣ አብሮን የሚሆን ነገር ነው። በሌላኛው ክፍል ስትመለከቱ በእግዚአብሔር የታመነ ሰው እንደማይደርቅ ዛፍ እንደሚሆን
ኤርምያስ 17 ከቁጥር 7 እስከ 8 ላይ ነገርናል። በእግዚአብሔር ላይ የሚታመን እምነቱ እግዚአብሔር ላይ የሆነ ሰው እንደማይደርቅ ዛፍ ፍሬውን በየጊዜው እንደሚሰጥ ዛፍ እንደሚሆን ይነግረናል። ተጣበቁ የሚለውን ጌታ ኢየሱስ ግልጽ የሆነ ምሳሌ የነገረን የዛፍና የቅርንጫፍ ህብረት ነው። ስለዚህ ጌታ ቢፈቅድ እኔና እናንተም መጪው ዘመን የፍሬያማ ዘመን እንዲሆንልን ፍሬያማዎች እንድንሆን ካስፈለገ የግል ዲቮሽናችን ከጌታ ጋር ያለው ህብረታችን ከቃሉ ጋር ያለው ህብረታችን ቀጣይነት ያለው ሊሆን ይገባዋል። የሚሆን ከሆነ የግድ የተፈጥሮ ህግ ነውና ፍሬያማ መሆናችን የማይቀር ነው። ወዳጆች ወደ ሁለተኛው ነጥብ ስንሄድ የፍሬያማ ህይወት መለኪያው መታዘዝ መሆኑን ከቁጥር 9 እስከ 12 ያለውን ባነብላችሁ ጥሩ ይሆናል ብዬ አስባለሁ። ቁጥር 9 እስከ 12 እንደዚህ ይላል፣ አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እዚህ ክፍል ላይ በምንመለከትበት ጊዜ የፍሬያማ ህይወት መለኪያው መታዘዝና ፍቅር ነው ብለን የምናነሳውም ለዚህ ነው። ጌታ ኢየሱስ ስለራሱ ነገራቸው። እኔ አብ እንደታዘዝኩ አላቸው፣ በፍቅሩም ደግሞ እንደኖርኩ አላቸው። ከናንተ የምጠብቀው ይሄንን ነው፣ መታዘዝንና ፍቅርን ነው ከናንተ የሚጠበቀው ብሎ ሲናገር እንመለከታለን። ለመጀመሪያው አይታችሁ ከሆነ ትእዛዜም ብትጠብቁ በፍቅሬ ትኖራላችሁ። ቁጥር 10 ላይ ያያችሁት ነው አይደለ? ይሄንን ይናገራል። እኔ አባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችኋል። ትእዛዜን እንግዲህ የእሱን ትእዛዝ የምንጠብቀው እንደ ህግ እንደሚጠብቁ ሰዎች ጥርሳችንን ነክሰን አይደለም። በእግዚአብሔር ጸጋ ነው፣ በዳንበት ጸጋ ነው። ይሄ ትእዛዝ ደግሞ በጸጋ የምንጠብቀው ነው፣ በጸጋ የምንፈጽመው ነው። ያ እንዲሆን መጀመሪያ ያለን መጣበቅ ወሳኝ ነገር ነው። ይህንን ነው እየነገረን ያለው። ስለዚህ እውነተኛ መንፈሳዊ ፍሬ በቃል ወይም በውጫዊ እንቅስቃሴ ብቻ አይለካም። እንግዲህ እውነተኛ መንፈሳዊ ፍሬ የሚለካው በቃል ብቻ አይደለም፣ በንግግር ብቻ አይደለም፣ በውጫዊ ሪያክሽን ብቻ አይደለም። እና በምንድን ነው ስንል በመታዘዝ በቅድስና በፍቅር ይገለጣል። በመታዘዝ ስንቶቻችሁ ጌታን ትወዱታላችሁ ተብለን ብንጠየቅ ሁላችንም እንመልሳለን፣ እንወደዋለን እንላለን። የምንወደው ከሆነ ግን እንታዘዘዋለን። የምንወደው ከሆነ በቅድስናው ውስጥ እንኖራለን። እርክሰትን የምንጸየፈው እኛ በማንነታችን ቅዱስ ስለሆንን አይደለም። መጽሐፍ ቅዱስ እኮ ሲናገር የኃጢአት ባሪያዎች ነበርን ብሎ ይናገራል። በማንነታችን እኮ በስጋ የኃጢአት ባሪያዎች ነን። በማንነታችን እኮ በኃጢአት ምክንያት ሙታንን ይሄ በዚህኛው ማደሪያ እያለን፣ ነገር ግን በክርስቶስ አምኛለሁ ስንል የእግዚአብሔርን ቅድስና ተካፍያለሁ ማለታችን ነው። ከኃጢአት ኃይል፣ ከዲያብሎስ ኃይል፣ ከሞት ህግ ተፈትቻለሁ ማለታችን ነው። ያ ከሆነ ጌታ ኢየሱስን የምንወደው ከሆነ እንታዘዘዋለን። የምንወደው ከሆነ እርሱ የሰጠንን ቅድስና እንጠብቃለን ማለት ነው። በእርሱ ቅድስና እንኖራለን። ለመቀደስ የተለያየ ነገር አይደለም የምናደርገው። ምንድነው የክርስቶስ ቅድስና? በእኔ ህይወት እንዴት ነው የሚሰራው? ያ ብለን እንደ እግዚአብሔር ቃል የእርሱን ቅድስና ካወቅንና ከተረዳን ያንን ለመኖር ጸጋ ነው የምንጠይቀው ማለት ነው። አያችሁ፣ እኔና እናንተ የሆነ ነገር ስናደርግ በኃጢአት ሲመዘገብ፣ የሆነ ነገር ስናደርግ በቅድስና ሲመዘገብ ማለት አይደለም። እንደሱ አይደለም የእግዚአብሔር ስርዓት። እውነተኛ ፍቅር ስለወደደን ስለ ኃጢአታችን ሞተልን፣ ዕዳችንን ደመሰሰልን። ይሄንን ማመን ነው የእግዚአብሔር ልጅ መቀደሻ አንዱ መንገድ። እኔን ወክሎ ሙቷን የሚለውን ይሄንን ማመን በቀላሉ የእናንተና የኔ አሮጌ ማንነት አይፈልግም። የሚፈልገው ይልቅ ምንድን ነው? ራሳችን ጥረን፣ ራሳችን ግረን፣ ራሳችን የሆነ ነገር አድርገን ከዛ በኋላ ይዝኳልስቱቶ
ይሄን ስላረኩ ይሄ ይገባኛል ነው የምንለው። እግዚአብሔር ደግሞ እንደሱ አይፈልግም። እኔ ኃጢአተኝነትህን ስላረጋገጥኩ ለኃጢአትህ ደግሞ እኔ ዋጋ ስለከፈልኩልህ እኔ የከፈልኩትን ዋጋ መን ነው እግዚአብሔር እያለ ያለ። አንተ፣ አንቺ፣ እናንተ ምንም ብናደርግ ወዳጆቼ በእግዚአብሔር ፊት መጽደቅ አንችልም። በእግዚአብሔር ፊት መጽደቅ የቻልነው መቀደስ የቻልነው በኢየሱስ ስራ ብቻ ነው። ከኢየሱስ ስራ ውጭ እድሜያችን 80 ቢሞላ ገና አዲስ የተወለድን ብንሆን ሁለታችንም ኃጢአተኞች ነን። ያለ እግዚአብሔር ልጅ ስራ ያለ መስቀሉ ደም በክርስቶስ ደም ካልሆነ በቀር ማንም መቀደስ፣ ማንም በእግዚአብሔር ፊት ፍጹም መሆን፣ ማንም ታዛዥ መሆን አይችልም። ለዚህ ነው ምን እያለን ነው? እንግዲህ የፍሬያማ ህይወት መለኪያው መታዘዝና ፍቅር ነው ስንል መታዘዝ የምንታዘዘው ስለወደደን እኛም ደግሞ የፍቅራችን ምላሽ ስለሆነ ነው። ስለቀደሰን የእርሱን ቅድስና በመለማመድ ነው። እንግዲህ ለኛ ቤዛችን እሱ ነው፣ ቅድስናችን እሱ ነው፣ ጽድቃችን እሱ ነው። ሌላ መቀደሻ፣ ሌላ ለመጽደቅ የተለየ ቅባት፣ የተለየ ጨርቅ፣ ምንም አይነት ቁራጭ ነብይ የለቀለቀው ነብይ የጻፈበት አያስፈልገንም። ለጽሁፍ ከሆነ በቀይና በጥቁር የሚጽፉ ብዙ ሰዎች አሉ እኮ ድሮ የነበርንበት ቤትም እንደሱ አያስፈልገንም። ነጭ ጨርቅ አያስፈልገንም፣ ጥቁርም አያስፈልገንም። እኛም ያስፈልገንም አንድ ነው፣ የእግዚአብሔር ልጅ የመስቀል ስራ ነው። እሱ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ያለማንም ጭማሬ የተለየ የተጸለየበት ሌላ ቁስ አካል አያስፈልገንም። የእግዚአብሔር ልጅ ብቻ ጽድቃችሁ ነው። የእግዚአብሔር ልጅ የመስቀሉ ስራ እሱ ቅድስናችን ነው። የእግዚአብሔር ልጅ የሰራው ስራ ወደ እግዚአብሔር አብ አቅርቦናል። የኔና የናንተ ጾም ጸሎት፣ የናንተና የኔ የተለያዩ ትጋቶች መታዘዝ ሲባል ምን ማለት ነው? ያ የተጀመረውን ፉልፊል ማድረግ ማለት ነው። የእግዚአብሔር ልጅ ያሳየንን መታዘዝ፣ እርሱ ያሳየንን ዝቅታ እኛም በጸጋ ተደግፈን ማድረግ ስንችል ማለት ነው። ወዳጆቼ መታዘዛችን ራሱ ከመዳናችን የመነጨ እንጂ ከመቀደሳችን የመነጨ እንጂ ለመቀደስ ምን አናደርግም፣ አንታዘዝም። ለመቀደስ አይደለም የሆነ ነገር የምናደርገው፣ ስለተቀደስን ስለዳንን በእግዚአብሔር ልጅ ፍጹም የሆነ ክፍያ ስለተከፈለልን ያንን ምን ማለት ነው? ወይኑ የሚያፈራው ወይን ለመሆን ነው ወይስ ወይን ስለሆነ ነው? ዛቲዝ አያችሁት? ወይን ስለሆነ ነው የሚያፈራው። ከግንዱ ጋር ስለተጣበቀ ነው ማለት ህልው ነው፣ አብሮ ህይወት ስላለው ነው። እናንተና እኔም የምንቀደሰው የምንታዘዘው ምን ስለሆንን ነው? ፕሬቴንድ ለማድረግ ለማስመሰል አይደለም፣ ስለሆንን ነው። የክርስቶስ ፋሚሊዎች ስለሆንን ነው። የእርሱ ስለሆንን ነው የምናደርገው። ስለዚህ መታዘዝ፣ መቀደስ፣ በፍቅር መመላለስ ማለት ፈገግታ፣ ይሄ ምንድነው? ውጫዊ አርቲፊሻል ፈገግታ አይደለም፣ የምር መዋደድ ማለት ነው። ልክ ሳትሆኑ እኔ በማልወደው ሰው እንዴት አዝናለሁ? ልክ ሳትሆኑ ማዘኔ ፊታችሁ እስኪያውቅ ድረስ፣ አይናችሁ እስኪያውቅ ድረስ፣ ልባችሁ እስኪመሰክር ድረስ፣ እናንተም እንደዚሁ እኔ እስካውቀው ድረስ ሀዘናችሁን አየዋለሁ። ለምን? እውነተኛ ህብረት፣ እውነተኛ ፍቅር ባለበት ያ የግድ ነው ወዳጆቼ። ደግሞ ልክ ያልሆነውን ልማድ ስናቆም ያ የልባችን ሀዘን ይነሳል። ምን ማለት ነው? እግዚአብሔር ይወደናል። የሚወደን ግን ኃጢአታችንን ጭምር አይደለም። አመፃችንን አይወደውም። ልክ ያልሆነውን ባህሪያችንን አይወደውም። ልጆቻችንን እንወዳቸዋለን። ልክ ያልሆነውን ልምምዳቸውን ግን ምን አናደርገውም? አንወደውም። አያችሁ፣ እርስ በርሳችን ይቻዘን እንዋደዳለን። ልክ ያልሆነውን ልምምዳችንን ግን አንወድም። ኖ አቁም፣ ተመለስ እንባባላለን። አያችሁ፣ ፍቅር ይሄ ነው። ወዳጆቼ። ፍቅር እንደውም በእኔና በእናንተ ውስጥ ያሉ ስጦታዎች የበለጠ ሻርፕ እንዲሆኑ ያደርጋቸዋል። ለዚህ ነው ፍቅር ከሌለኝ አይጠቅመኝም የሚለው። ትንቢት ነው፣ ትምህርት ነው፣ እምነት ነው፣ አይጠቅሙም የተባሉት ለምንድን ነው? ከፍቅር ውጭ ከሆነ አቅማቸው፣ ቫሊዋቸው፣ የመግዛት አቅማቸው ተራ ይሆናል ማለት ነው። ፍቅር ሲኖር ግን የበለጠ ሻርፕ ይሆናሉ፣ ስለታም ይሆናሉ፣ ቆርጠው መጣል ይችላሉ። እንግዲህ እውነተኛውን መታዘዝ፣ እውነተኛውን ፍቅር፣ እውነተኛውን ቅድስና መከተል ነው የፍሬያማ ህይወት መለኪያው። እንግዲህ ክርስቶስ እንደወደደን እኛም እርስ በርሳችን እንድንዋደድ አዞን
በጣም የሚገርም ነገር ነው። አሁን ማን ይሙት እርሱ በሚወዳችሁ ልክ እኔ እንደምወዳችሁ ስንቶቻችሁ ታውቃላችሁ? ሪሊ የኔስ ፍቅር የዛን ያህል ነው ወይ? ስለ እናንተ እውነት እኔ ራሴን አሳልፌ እሰጣለሁ ወይ? አያችሁት? በጣም መለኪያው ስታዩት ተራ ይመስላል፣ ቀላል ይመስላል፣ ግን ከባድ ነው መለኪያው። እርሱ በወደዳችሁ ልክ እኔ ልወድ፣ እናንተም እኔን እርሱ በወደደኝ ልክ ልትወዱኝ ነው። በቃ እሺ፣ እስከ መስቀል ሞት የሚለውን ትተነው ላናቆም ነው የተዋደድ ነው። ላናቆመው ቦታ ብንቀይር፣ ጂኦግራፊ ብንርቅ ላይፈርስ ተዋደናል። የመዋደዳችን መለኪያው ደግሞ ማን ነው? ኢየሱስ ነው። እንካ በንካ የሆነው ፍቅርማ በዚህ ዓለም አለ የለም? አለ እኮ። የሆነ ነገር ስናደርግላቸው ያደርጉልናል። የኛ ግን በተደረገ ላይ የተመሰረተ ነው። ኦልሬዲ መለኪያው አንድ ጊዜ ቀራኒዮ ላይ ታይቷል። አንድ ጊዜ በጎለጎታ ቀራኒዮ ላይ እዛ ላይ የታየ ነው። ያ መርሆ ሆኖ ይቀጥላል ወዳጆቼ። ልክ ፀሐይ በምስራቅ ወጣ በምንድነው እንደምትጠልቅ ልክ እንደዚሁ መርህ ሆኖ ይቀጥላል። ገና በቃ እናንተን ለማስደሰት ምንም ማድረገው ነገር፣ እኔን ለማስደሰት ምንም የምታደርጉት ነገር የለም። እኛም ሌሎችን ኢየሱስ ያደረገውን እሱን በጸጋው ስንኖረው ግን እውነቱ ያ ነው። ለወደደን ከኃጢአታችን በደሙ ላጠበን ለአባቱ ካህናት ደግሞ የካህናት መንግስት እንድንሆን ላደረገን ለኢየሱስ ክርስቶስ ክብርና ምስጋና ለዘላለም ለእርሱ ይሁን። ይሄን እውነታው ወዳጆቼ። እንግዲህ ስለዚህ ፍቅር ስሜት ብቻ ሳይሆን በተግባር የሚገለጽ መንፈሳዊ ባህሪ ነው። ስሜት አይደለም እና በተግባር የሚገለጽ መንፈሳዊ ባህሪ ነው። አንዳችን ሌላችንን መታገስ፣ አንዳችን ሌላችንን መገሰጽ፣ አንዳችን ለሌላችን የእውነት የሆነ ራስን አሳልፎ መስጠት ነው። ይሄንን ላደረገልን አምላክ ክብር ለሱ ይሁን። ሌላው ፍቅር ስናነሳ እግዚአብሔር ፍቅር ነው። የእርሱ ልጆችን መገለጫችን ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እስከ 8 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 እስከ 8 የምናየው ይሄ ነው። እግዚአብሔር ፍቅር ነው ወዳጆቼ። ስለዚህ እግዚአብሔርን እንወዳለሁ እያልን የእግዚአብሔር ልጅ እንደዚሁም የእግዚአብሔር ልጆች ልንጠራ አልተጠራንም። ይህንን እንመለከታለን። ሶስተኛውን ነጥብ ስታዩ የፍሬያማ ህይወት ዓላማ እግዚአብሔር ማክበር፣ የእግዚአብሔር ክብር ማለታችን ነው። ቁጥር 16ን ላንብብላችሁ ምን እንደሚል፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ፣ እርስ በርሳችሁ እንድትዋደዱ ይህን አዘዝኳችሁ ብሎ ይናገራል። ወደኋላ ምናልባት መለስ ብዬ ከቁጥር 13 ጀምሮ ላንበው። ነፍሱ ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት። እግዚአብሔር አምላክን እጅግ እናመሰግናለን። ተመልከቱ፣ ይሄ ክፍል እየነገረን ያለው እግዚአብሔር ማክበር ነው ሲባል ምንድን ነው እያለ ነው? ብዙ ፍሬ ብታፈሩ ይላል ቁጥር 8 ላይ። ብዙ ፍሬ ብታፈሩ፣ ቁጥር 8ን ደግሜ ላንብበው። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። እንግዲህ ቁጥር 8ና ቁጥር 16 የሚነግረን ተያያዥ ነው። የፍሬያማ ህይወት ዓላማ የእግዚአብሔርን ማክበር። ብዙ ፍሬ ብናፈራ ራሳችንን አይደለም የምናሳይበት። ብዙ ፍሬ ስናፈራ እኔ እኮ ብለን ስለ ራሳችን የተለያዩ ነገሮች መስራት ሳይሆን እግዚአብሔር ይከብር ዘንድ ነው ብሎ ይነግረናል። የክርስቲያን ህይወት እንግዲህ ዋና ግብ የራስን ስም ማጉላት ሳይሆን የእግዚአብሔርን ክብር መግለጥ ነው። እግዚአብሔርን እጅግ እናመሰግናለን። የራሳችንን ስም ለማጉላት አይደለም፣ የእግዚአብሔርን ክብር ለማሳየት ነው እንጂ። ብዙ ፍሬ ብናፈራ፣ አገልግሎታችን ቢሰፋ፣
ሰዎች በመካከላችን ቢድኑ፣ ሰዎች ፍሬያማ መሆን ኢንሳይድ ውስጣዊ ጥንካሬ መጨመር አለብን። መስፋፋት፣ ወደ ግራና ወደ ቀኝ ሌሎች ህብረቶችን ማቋቋም፣ እነዚህ ነገሮች እንኳ ቢሆኑ እኛ ልናሳይ ከሆነ ህብረታችንን ልናሳይ ከሆነ በእግዚአብሔር ፊት ዋጋ የለውም እና እግዚአብሔር ይከብር ዘንድ ነው። እግዚአብሔር ይከብር ዘንድ ነው። ፍሬ ብታፈሩ አለ አባቴ በዚህ ምን ያደርጋል? ይከብራል። የእናንተን ስም ማጉላት አይደለም። አሁን ባለው በዓለም ሁሉ ዙሪያ ባለው ከጥቂት ህብረቶች ከጥቂት መንፈሳዊ ተቋማት በስተቀር አብዛኛው የምንመለከተው ነገር ለምንድን ነው ኮሽን የምናደርገው? ይሄ ጥሩ ነው ግን ለምን እንላለን? እያንዳንዱ ሰው ማሳየት የሚፈልገው ራሱን ስለሆነ ነው። እግዚአብሔርን ማክበር የሚለው ነገር ቀደም ባለው በዳንበት ጊዜም ደግሞ አይተነዋል። ሰዎች ኢዚሊ ነው ወንጌል የመሰከሩልን። ወንጌል የተስፋፋው አገልጋይ በተባሉ ሙሉ ጊዜ በሰጡ ሰዎች አይደል ነበር፣ ተራ በተባሉ ምዕመናን፣ ማንም እንደውም ሰላም የማይላቸው አይነት ሰዎች። ለምንድን ነው ብትሉ እግዚአብሔርን ለማክበር በጸጋ ተንቀሳቀሱ። እግዚአብሔር ፍሬያማ አደረጋቸው። በየሄዱበት መስሪያ ቤት፣ በየሄዱበት ሰፈር፣ በየሄዱበት ትምህርት ቤት የሚገርም ነው። ከሚድኑ ሰዎች ጋር እግዚአብሔር አገናኛቸው። እንዲያው ነው የመሰከሩት። የተቀናበረ ቃልም አልነበራቸውም። ናስቲ ፓስተር ያስረዳሃን ወይ ወንጌላዊ ገሌ ነው የሚባሉ እንደው በዛ ጊዜ እሱ ያስረዳሃን ምናም ብሎ ሰውየውም ተከትሏቸው ይመጣል። ከዛ እዛው ይቀራል። የሚገርም ነገር ነው። እኔ አሁን ይሄን ምን ትሉታላችሁ? ስለዚህ ያን ያለ ነው ምንድነው ፍሬያማ ለመሆን እግዚአብሔርን የማክበር መጀመሪያ እኔና እናንተ ውስጥ ዲዛይር ይኑረን። እግዚአብሔርን የማክበር ዲዛይር ካለን እላችኋለሁ መረባችን ማጥመድ ይጀምራል። ራስን ለማሳየት ከሆነ ግን እግዚአብሔር እንዳንከስር በተለይ እንደኛ አይነቱን ህብረት ይጠብቀዋል። ለምን ከኪሳራ ምን ትርፋለን? ለምን እንድንከስር አሳልፎ ይሰጠናል? ምራን ብለነዋል። እግዚአብሔር ሆይ ምራን፣ ከኪሳራ ጠብቀን ብለነዋል። እኛ ከሰራነው መንፈሳዊ አገልግሎትና ተቋም አድነን ብለነዋል። ስለዚህ እኛ የምንሰራው ከሆነ የእግዚአብሔር አይደለም፣ እግዚአብሔር የሚሰራው ከሆነ ደግሞ የኛ አይደለም የምንለው ለዚህ ነው። እግዚአብሔር ከሰራው የማን ነው? የእግዚአብሔር ነው። እኛ ከሰራ ነው ግን የኛ ነው። ስለዚህ ሪዋርዱም የት ነው? ምድር ላይ ነው። እዚሁ ነው አጨዳው የሚሆነው ማለት ነው። እግዚአብሔር የሚሰራው ከሆነ ደግሞ እዚህ ውስጥ ይሄ ስላለ ነው ይሄ ስላለ ነው አንልም። እንዲሁ ፕሮቪዥን እያቀረበ በራሱ አቅርቦት ይመራዋል። እግዚአብሔር ከሆነ የሚሰራው እግዚአብሔር ሲሰራ ውስጣዊ ምንድነው የሚባለው ተቋማዊ ጥንካሬ ላይኖረው ይችላል። እግዚአብሔር ሲሰራ ዲቫይን የሆነው ፕሮግራም ግን አይቋረጥም። አያችሁ፣ መለኮታዊ አሰራሩ ይቀጥላል። ሰዋዊ አሰራር ስትፋይንድ ስታደርጉ ግን ምንም የለም የሉም እኮ ይባላል። እግዚአብሔር እየሰራ ስለሆነ ነው። ስለዚህ የምናፈራው ፍሬ የእግዚአብሔርን ባህሪ በዓለም ፊት ያሳያል ማለት ነው። የማንም ባህሪ ነው የሚያሳየው? ትንቢት ቢኖረን፣ ዝማሬ፣ ስብከት ቢኖረን ወይም ከሰዎች ጋር ያለን ሪሌሽንሽፕ ያ ሁሉ የሚያሳየው የእግዚአብሔርን ባህሪ በዓለም ፊት ያሳያል። ታማኝነታችሁ በመስሪያ ቤታችሁ፣ እውነተኛነታችሁ ደግሞ ታማኝነት ማለት መቅለስለስ አይደለም። ታማኝነት ማለት በአግባብና ለእግዚአብሔር ክብር መስራት ነው። መብትን መጠየቅ፣ ህጋዊ ሆኖ መንቀሳቀስ፣ ይሄ በመቅለስለስ የሚመጣ አይደለም። ወዳጆቼ ይህንን መቀላቀል የለብንም። ትህትና ማለት ማስመሰል አይደለም። እውነትን በፍቅር መኖርና በአግባብ መስራት ነው። እና ሰሞኑን አንድ መስሪያ ቤት የመንግስት መስሪያ ቤት ሄጄ ነበር። በጣም የደነቀኝ ብዙዎች ቁጭ ብለዋል፣ ስራ አይሰሩም። አንድ ሰው ግን በጣም ይተጋ ነበር። ከዛ ይባስ ብሎ 40 ቀን ስለሆነ ብዙዎች ወጥተው ሄዱ። እሱ ግን እየሰራ ነበር። አሁን ስለዛ ሰው ጠየቁ። ምንድነው የሰው ስላቸው አለቃችን ነው አሉኝ። ስለዚህ ያ መስሪያ ቤት አብዛኛው እዛ ኤሪያ ላይ ያየሁት ከዛ ሰው በስተቀር እኔ በነበረኝ ከጧት 2 ሰዓት ተኩል ጀምሮ እስከ 8 ሰዓት ከምናምን በነበረኝ ኦብዘርቬሽን አንድ ሰው ብቻ ነበር እየሰራ ያየሁት። ሌሎች ሁሉ ፎናቸው ላይ ነበሩ። በጣም ተገርሜ ነው የመጣሁት። እንደነዚህ አይነት ሰዎች በየመስሪያ ቤቱ ብትፈልጉ በጣም ብዙ ናቸው። በጥቂት ሰው ትከሻ ላይ ተቀምጠው ያሉ። ከእንደነዚህ አይነት ርቀን የሚገባውን መስራት የሚገባውን ኢፈርት ማድረግ ደግሞ አስፈላጊውን መብት ማስከበር ደግሞ ያስፈልጋል ብዬ አስባለሁ። ወዳጆች ርዕሰ ጉዳይ ባይሆንም
በኋላ ስወጣ ግን ቴንኪው አልኩት። በርታ፣ እንዳንተ አይነት ሰዎች ኢትዮጵያ ውስጥ ስላለን እግዚአብሔርን ትላንት አመሰግናለሁ። ሌሎቻችሁ ግን ብዬ ተገልጋይም እያደመጠ አገልጋዮቹም እያደመጡ ሌሎቻችሁ ግን እየቀለዳችሁ ነው ያላችሁት። መንግስት የመረመረለት ወዮላችሁ ብያቸው ወጥቼ ያጃል እና አስቀዋል። ግን አንድ ቀን ሞክ በራሳቸው ላይ ሞክ ያደርጋሉ። ስለዚህ ስንደመድም ፍሬያማ ህይወት በሰው ጥረት ሳይሆን በክርስቶስ ከሚኖር ቀጣይ ህብረት እንደሚመነጭ አየን ማለት ነው። በሰው ጥረት የሚመጣ አይደለም፣ ከክርስቶስ ጋር በሚኖር ደግሞ ቀጣይነት ባለው ህይወት ፕሮሰስ ራሱ የሚያመጣው መሆኑን ግን ከጌታ ጋር ባለ የሚመጣ ነው። እንግዲህ ያተክል ወይኑ በአመት አንድ ጊዜ ከሆነ የሚያፈራው የዛሬ ዓመት ነው የማፈራው፣ ስለዚህ ደርሼ ልምጣ ብሎ ቢቆረጥ የማፍራት አክሰስ አይደለም፣ በህይወት የመኖር መብት የለው። ስለዚህ እየወደቁ እየተነሱ የሚባል ነገር አይሰራም ማለት ነው። የዛሬ ዓመት ለማፍራት አብሮ መቆየት ይጠይቃል። እግዚአብሔር አምላክ አብሮ በመቆየት ይባርከን። ክርስቲያን በቃሉ ሲኖር ትእዛዙን ሲጠብቅ፣ በእግዚአብሔር ቃል ሲኖር የእግዚአብሔርን ትእዛዝ በጸጋ ሲጠብቅ፣ በፍቅር እርስ በርስ ሲመላለስ፣ በመንፈስ ቅዱስ ሲመራ ብዙ ፍሬ ያፈራል። ምን አለን? በቃሉ መኖር፣ ትእዛዙን ስንጠብቅ፣ በፍቅር ስንመላለስ፣ በመንፈስ ቅዱስ ደግሞ ስንመራ ያን ጊዜ ብዙ ፍሬ እናፈራለን። በዚህም እግዚአብሔር ምን ያደርጋል? ይከብራል። እግዚአብሔር ይከብራል። ተግባራዊ ጥያቄዎችን እንግዲህ በእናንተና በእኔ ህይወት መጠየቅ ይኖርብናል። በክርስቶስ ለመኖር ምን እያደረግኩ ነው ብለን መጠየቅ አለብን። በክርስቶስ ለመኖር ምን እያደረግኩ ነው? እየጸለይኩ ነው? እያነበብኩ ነው? በፍቅር እየተመላለስኩ ነው? ምን እያደረግኩ ነው ብለን ራሳችንን መጠየቅ ይኖርብናል። በህይወቴ የመንፈስ ፍሬ በግልጽ ይታያልን? መንፈሳዊ ፍሬዎች በህይወቴ እየታዩ ነውን ብለን መጠየቅ አለብን። እንግዲህ ፍሬው እዚህ ጋር ሚስሊድ እንዳንሆን አንዱ በእኔና በእናንተ አገልግሎት የሚመጣ ሃርቨስት ነው፣ አጨዳ ነው፣ የሰዎች መጨመር ነው። ሌላኛው ግን በእኔና በእናንተ ባህሪ ላይ የሚታይ መንፈሳዊ ለውጥ ነው። ለዚህ ነው በህይወቴ የመንፈስ ፍሬ በግልጽ እየታየ ነውን ያልነው። የመንፈስ ፍሬ ማፍራት የሚያሸልም አይመስላቸውም በጣም ብዙ ሰዎች። ስለዚህ አንድ አጥቢያ ቤተክርስቲያን ጊዜያችሁን ሰጥታችሁ እዛ ያሉ መሪዎች የሚመረምሩት ስንት ነው? ስንት ሰው ዳነ? ለስንት ሰው መሰከርክ? ስንት ሰው ተጨመረ? ኦኬ፣ ያ ሰው ባህሪው ባለበት ሊሆን ይችላል፣ ምንም ችግር የለም። እንደፈለገ እየኖረ 30 ሰው ተጨምሯል ካለው ዋው ፍሬያማ ነው በቃ ስለዚህ ኦርዲኔሽን ሊባል ይችላል። ጥሩ ነው 30 ሰው መጨመሩ። ነገር ግን ፐርሰናሊ የመንፈስ ፍሬስ እየታየበት ነው ወይ ነው? ሰዎች ተጨምረው የኔ የግል ህይወቴ፣ መንፈሳዊ ስነ ምግባሬ፣ መንፈሳዊ ባህሪ፣ የክርስቶስ መልክ ካልታየ ለነዛ ሰዎች ምስክር ሆኛለሁ። እኔ ግን መጨረሻዬ የት እንደሆነ አስቡት። ስለዚህ ወደ ሁለቱም መስራት አለብን። እኛም ላይ መስራት፣ ሌሎችም ላይ ምን ማድረግ መስራት አለብን። ይሄንን ነው ምናምነው እኛ። ህይወቴ እግዚአብሔርን ያከብራልን ወይስ ራሴን ብለን መጠየቅ አለብን። ህይወቴ ራሴ እግዚአብሔር ነው እያከበረ ያለው ወይስ እኔ ነው እያከበረ ያለው ብለን መጠየቅ አለብን። በእያንዳንዱ የህይወት ምልልሴ ራሴን ነው ለማክበር የምጣጣረው ወይስ እግዚአብሔርን ለማክበር ነው የምጣጣረው ማለት አለብን። ወዳጆቼ እንግዲህ ቁልፍ ጥቅስ የመጨረሻውን ሳላነብላችሁ አልተውም። እኔ የወይን ግንድ ነኝ፣ እናንተ ደግሞ ምንድን ናችሁ? ቅርንጫፎች ናችሁ ብሎናል። እግዚአብሔርን እጅግ እናመሰግናለን።